ብዙዎች የጠበቁት የጠቅላይ ሚኒስትር አብይ አህመድ የአማራ ሚዲያ ኮርፖሬሽን ቃለ ምልልስ ጠቅላይ ሚኒስትሩ ስለ ሰኔ 15 ግድያ፣ ስለ አማራ ሕዝብ ጥያቄዎች፣ መንግስታቸው ለወልቃይት ያዘጋጀው መፍትሄ፣ ስለ ቀድሞ ኢታማዦር ሹም ጄኔራል ሳሞራ ዩኑስ የሰጧቸው መረጃዎች የብዙዎችን ቀልብ ከሳቡት መካከል ይገኙበታል። የመረጃ ጥንቅራችን ዝርዝሩን ይመለከተዋል። ከጠቅላይ ሚኒስትሩ ቀዳሚ ንግግር ከጠቅላይ ሚኒስትሩ ቀዳሚ የንግግራቸው ክፍል ሰኔ 15ና የከፍተኛ መንግስት ባለስልጣናት ግድያ። በሰኔ 15 2011 ዓ.ም የተፈጸሙት የከፍተኛ መከላከያ ሰራዊት ጄኔራሎችና የአማራ ክልል አመራሮች ግድያ በዘመናዊቷ ኢትዮጵያ የፖለቲካ አቅጣጫን ከቀየሩ ክስተቶች መካከል በቀዳሚነት የሚጠቀሱ ናቸው። ክስተቱ የሀገሪቱን የጸጥታ የፖለቲካና የመንግስት አወቃቀር ላይ ጥልቅ ተጽዕኖ ቢያሳድርም ስለተፈጸመበት ሁኔታ፣ ስለ አነሳሱ፣ ስለ ተሳታፊዎቹና ስለ ክስተቱ ሙሉ ገጽታ የሚነሱ ጥያቄዎችና ክርክሮች እስከ ዛሬ ድረስ አልተቋጩም። ትላንት ምሽት ጠቅላይ ሚኒስትር አብይ አህመድ በሰጡት ቃለ መጠይቅ ይህ ታሪካዊ ክስተት እንደገና ወደ ህዝባዊ ውይይት ጠረጴዛ መመለሱ ብቻ ሳይሆን ስለዚያች ጥቁር ቀን የሚሰማው ትርክትና እውነታው የቱ ጋር ነው የሚለውን ጥቆማ የሰጠ ነው። አብይ ገዳይና ሟች ለምን እኩል ይወነጀላል ይላሉ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ውስጥ የሰኔ 15ቱ የከፍተኛ አመራሮች ግድያ አንዳች ግብ ያላሳካ መጥፎ ጠባሳ ያለፈ ነው ይላሉ። ሰኔ 15 ቀን 2011 ዓ.ም በአማራ ክልልና በአዲስ አበባ የተከሰተው አሳዛኝ ድርጊት በስሁት የመረጃ ግምገማና በሁለት እግር ለማንከስ በተደረገ የፖለቲካ ስሌት የተከሰተ ጥቁር ጠባሳ ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከአሚኮ ጋር ባደረጉ በዚህ ቃለ ምልልስ በወቅቱ ያጋጠሙን ሁኔታ ሲያብራሩ ድርጊቱ ለሀገር ለውጥ ከፍተኛ ሚና የነበራቸውን እንደ ዶክተር አምባቸውና ጄኔራል ሰዓረ ያሉ ቁልፍ የለውጥ ኃይሎችን ያሳጣ፣ በፖለቲካ አመራሩ መካከል የነበረውን መተማመን ያቀዘቀዘና በኃይል ስልጣን ለመያዝ የሚደረግን አጥፌ ፖለቲካ ባህል ያስቀጠለ መሆኑን ተናግረዋል። ጠቅላይ ሚኒስትሩ አሁንም ድረስ በኢትዮጵያ ፖለቲካ ውስጥ እያንዣበበ ያለውን አደገኛ የትርክት ስብራት አጥብቀው ኮንነዋል። ገዳይም ሟችም በኩል ደረጃ በጀግንነት የሚወደሱበት ሁኔታ አደገኛ የፖለቲካ ብዥታ ነው ያሉት ጠቅላይ ሚኒስትሩ ታሪክን እያንሻፈፉና እየመረጡ ማቅረብ የነገውን ትውልድ ዋጋ የሚያስከፍል በመሆኑም ታሪክ እንዳለ በትክክለኛው መንገድ መቀመጥ አለበት ሲሉ አሳስበዋል። የሰኔ 15ቱን ክስተት አስመልክቶ በወቅቱ ስለተሰጠው መግለጫ ሲራገቡ የነበሩት የሴራ ትንተናዎችም እውነቱን ለመቅበር የሞከሩ መሆኑን ጠቅሰው ድርጊቱ ከጅምሩ ምንም ግብ ያላሳካና በኢትዮጵያ ታሪክ ውስጥ በጠባሳነቱ የሚታወስ ዘግናኝ አጋጣሚ ነው ሲሉ ገልጸዋል። ሁለተኛው ጉዳይ ስለ ጄኔራል ሰዓረ የተናገሩት ነው። አብይ ከጄኔራል ሰዓረ ጋር በሃይ ስኩል አዳሪ ትምህርት ቤት አብረው እንደተማሩ ይፋ አድርገዋል። በዚያ ወቅት በቅርበት የመነጋገር እድሉ እንደነበራቸው የጠቆሙ ሲሆን በኋላም በኢትዮ ኤርትራ ጦርነት ጊዜ በቅርበት የመስራት እድሉ እንደነበራቸው አልደበቁም። አብይ ይቀጥላሉ። በጠቅላይ ሚኒስትር አብይ የመጀመሪያ የስልጣን ዓመታት አቶ ጌታቸው አሰፋና ጄኔራል ሳሞራ ዩኑስን ከስልጣን ለማንሳት በነበረው ሂደት ተባባሪ ነበሩ ብለዋል። በዚያ ወቅት ጄኔራል ሰዓረ በሂደቱ ውስጥ ብቸኛው ተባባሪ ነበሩ ነው ያሉት። የቀድሞ ኢታማዦር ሹም ለለውጥ ኤጀንት ሆነው ለማገልገል ዝግጁ ነበሩ ሲሉም ይፋ አድርገዋል። ወደ ወልቃይትና ራያ ጉዳይ እንመለስ። ጠቅላይ ሚኒስትር አብይ የወሰንና የማንነት ጥያቄዎች ለአጭር ጊዜ እፎይታ ተብሎ በአንድ ወገን ፍላጎት መመለስ አይቻልም ባይ ናቸው። በአማራ ክልልም ሆነ በሌሎች አካባቢዎች የሚነሱ የወሰንና የማንነት ጥያቄዎችን ለአጭር ጊዜ እፎይታ ብሎ በአንድ ወገን ፍላጎት ብቻ መመለስ እንደማይቻልና ጉዳዩ በሕግ አግባብና በሀገራዊ ምክክር ዘላቂ መፍትሄ እንደሚያገኝ ጠቅላይ ሚኒስትሩ ገልጸዋል። አብይ የወልቃይትን ጉዳይ እንደ አብነት በማንሳትም በትግራይም ሆነ በአማራ ክልል በኩል የሚነሱ ጥያቄዎች መኖራቸውን ጠቁመዋል። ዘላቂ መፍትሄው የሁለቱንም ህዝቦች ጥቅም በማይጎዳ በውይይትና ሁለቱም አሸናፊ በሚሆኑበት ህገ መንግስታዊ መንገድ ካልሆነ መልሶ ለግጭት የሚዳርግ ቆይቶ የሚፈነዳ ቦምብ ይሆናል ብለዋል። በሌላ በኩል ከለውጡ ማግስት ጀምሮ በርካታ ዋና ዋና ጥያቄዎች ምላሽ ማግኘታቸውን ጠቅላይ ሚኒስትሩ ገልጸው በዚህም በፓርቲ ውስጥ የነበረውን ኢዴሞክራሲያዊ አሰራርን በማስተካከልና የክልሎችን ራስን የማስተዳደር መብት ማክበር ተችሏል ብለዋል። በተጨማሪም በመንግስት ተቋማት አካታችነትን ማረጋገጥና ተፎካካሪ ፓርቲዎችን በካቢኔና በፖለቲካ ምህዳር ማሳተፍ እንዲሁም አግላይ የነበሩ ትርክቶችን ማረቅም ከተከናወኑ ዋና ዋና ተግባራት መካከል እንደሆነ አስረድተዋል። ጠቅላይ ሚኒስትሩ ስለ አማራና ኦሮሞ ህዝብ የተናገሩት ሌላኛው ጉዳይ ነው።
ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝቦች በጋብቻ በፖለቲካዊ ትስስርና በባህላዊ መስተጋብር የተሳሰሩ የሀገር ግንባታ ዋልታዎች መሆናቸውን ገልጸዋል። ጠቅላይ ሚኒስትር አብይ የሁለቱን ህዝቦች የዘመናት አብሮነትና አኩሪ ታሪክን በስፋት አብራርተዋል። በንግግራቸው የኢትዮጵያ ህዝብ በዘመናት መካከል አብሮ የኖረ የተጋመደና የተዋለደ መሆኑንም አስታውሰዋል። በተለይም በአቀማመጥና በቁጥር ሰፊ ድርሻ ያላቸው የአማራና ኦሮሞ ህዝቦች በባህላዊ ጋብቻና በፖለቲካዊ ጋብቻ እንዲሁም በባህላዊ የጉዲፈቻ ስርዓት ለዘመናት በጥብቅ መስተጋብር ውስጥ ማለፋቸውን አብራርተዋል። ጠቅላይ ሚኒስትሩ የሸዋና የይፋት ሱልጣኔቶችን እንዲሁም የጎንደር የእጁና የወረ ሂመኑ ስርወ መንግስታትን በታሪክ ማሳያነት አንስተዋል። በእነዚህ ረጅም ዘመናት በተለያዩ የሀገራችን ክፍሎች የተፈጠሩት ሰፊ ውህደቶች ህዝቦቹ አብረው ሲዘምቱ ሲያለሙና አብረው ሲዋጉ መኖራቸውን በግልጽ እንደሚያሳይ አስረድተዋል። የዘመናዊት ኢትዮጵያ ታሪክ የእነዚህ ህዝቦች ውጤት እንደሆነ ነው ጠቅላይ ሚኒስትሩ ያብራሩት። አጼ ምኒልክን ያለ ራስ ጎበና፣ ራስ ጎበናንም ያለ አጼ ምኒልክ ማሰብ አይቻልም። ዘመናዊት ኢትዮጵያ የተፈጠረችው በእነዚህ ታላላቅ ሰዎች ውህደት ነው ብለዋል። ኢትዮጵያውያን በጋራ የሚኮሩበት የአድዋ ድልም የዚሁ ውህደት ትልቁ ማሳያ መሆኑን ጠቅሰዋል። አጼ ምኒልክ ፊታውራሪ ገበየሁና ደጃዝማች ባልቻን የመሳሰሉ ጀግኖች ለአንዲት የተከበረች ሀገር የጋራ ህልውና በጋራ ዘምተው ያመጡት ድል መሆኑንም አብራርተዋል። በህዝቦች ደረጃም በፊውዳሉ ስርዓት ላይ የተነሱት የጎጃምና የባሌ ገበሬዎች አመጾች የህዝቦቹን ተመሳሳይ የትግል ታሪክ የሚያንጸባርቁ መሆናቸውንም አስታውሰዋል። እነዚህ ህዝቦች ለዘመናት በጋራ ሲነግዱ፣ ሲጋቡና ሲዋሃዱ መኖራቸውን ጠቅሰው ይህ የመዋሃድና አብሮ የመኖር ልምድ በሌሎች ብሔሮችም ውስጥ በስፋት የሚታይ መሆኑን አረጋግጠዋል። ወደ ሌላኛው የቃለ ምልልሱ ቅንጭብ እናምራ። አብይ የአማራ ህዝብ ጥያቄዎች በምክክር ኮሚሽኑ ምላሽ እንዲያገኙ ተስፋ እናደርጋለን ሲሉም ተደምጠዋል። ጠቅላይ ሚኒስትሩ እንደገለጹት በክልሉ ከሚነሱ ጥያቄዎች መካከል የህገ መንግስት፣ የወሰን ይገባኛልና የሰንደቅ ዓላማ ጉዳዮች በአንድ አካባቢ ወይም ፓርቲ ብቻ የሚፈቱ ሳይሆኑ የሌሎችን ተሳትፎና ዘላቂ መፍትሄ የሚሹ ናቸው ነው ያሉት። እነዚህን ጥያቄዎች በሀገራዊ ምክክር ኮሚሽን በኩል ሰፊ ውይይት ተደርጎባቸው ምላሽ እንደሚያገኙ ተስፋ እንዳላቸው ገልጸዋል። በየአካባቢዎቹ ለሚነሱ ጥያቄዎች ፈጣን ውሳኔዎችን መስጠት ሌላ ግጭት ሊያስከትል እንደሚችል የጠቆሙት ጠቅላይ ሚኒስትሩ የወልቃይት ይገባኛል ጥያቄን በምሳሌነት አንስተዋል። የሁለቱን ክልሎች ህዝቦች ያሳተፈና በህገ መንግስቱ መሰረት በሪፍረንደም ያልተረጋገጠ ውሳኔ ዘላቂ ሰላም እንደማያመጣም ነው ያብራሩት። አንዱን ወገን ብቻ በማስደሰት ጊዜያዊ እፎይታ መፍጠር የመደመር መንግስት መርህ እንዳልሆነ የገለጹት ጠቅላይ ሚኒስትሩ ለችግሮች ዘላቂና አስተማማኝ ሰላም የሚያመጣ ምላሽ መስጠት እንደሚገባም አስገንዝበዋል። በወልቃይት ጦርነት መቀስቀሱ እየተነገረ ነው። በወልቃይት ጠገዴ ሰቲት ሁመራ ዞን የድንበር አካባቢዎች ውጥረት መቀስቀሱን የሚጠቁሙ ሪፖርቶች እየተሰሙ ነው። እንደ ኢትዮ ፎከስ ዘገባ ከበረከት አካባቢ እስከ ሸረሪናና ነጭ አፈር ድረስ ባሉ የድንበር ቀጠናዎች የከባድ መሳሪያ ድምፅ መሰማቱ ተገልጿል። በተመሳሳይ ሪፖርቶች የህወሓት ኃይሎች አርሚ 70 በሚል ስያሜ የሚጠራ ቡድንን ጨምሮ በአካባቢው እንቅስቃሴ ማድረጋቸውና በሌሊት በተከሰቱ ግጭቶች ውጥረቱ መባባሱ ተነግሯል። ሆኖም እነዚህን መረጃዎች ከገለልተኛ ምንጮች በገለልተኛን ሁኔታ ማረጋገጥ አልተቻለም። እስካሁን ድረስ ከፌዴራል መንግስት፣ ከመከላከያ ኃይል ወይም ከሌሎች ይፋዊ አካላት ስለ ክስተቱ ዝርዝር መግለጫ አልተሰጠም። ከቅርብ ጊዜ ወዲህ በሰሜን ኢትዮጵያ በሚገኙ አከራካሪ አካባቢዎች ውጥረት መጨመሩን የሚያመላክቱ ሪፖርቶች ሲወጡ ቆይተዋል። ታዛቢዎችም ሁኔታው እንዳይባባስ የሰላማዊ መፍትሄ አስፈላጊነትን እያሳሰቡ ይገኛሉ። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።